በአሁኑ ሰዓት መላው ዓለምን እያስገረመ ያለው በኢትዮጵያ የሚከበረው የጥምቀት በዓል ከወዲሁ የዓለምን ትኩረት ለመሳብ ችሏል። በዚህም ታላላቅ ሚዲያዎች የዛሬው ሽፋናቸው ስለ ከተራ በዓል ሲሆን በሀገራችንስ እንዴት ተከበረ በጋራ እንቃኘዋለን። በመጨረሻም ትዝታው ሳሙኤል አመነ። የተከበሩ አባታችን ብፁዕ አቡነ ዮሴፍ፣ የተከበሩ አባታችን መላከ ብስራት ቆሞስ አባ ወልደ ኢየሱስ፣ እኔ የተዋወቅኩት ኢየሱስ፣ እኔን የቀየረኝ ኢየሱስ፣ እኔን ፍቅር ያስተማረኝ ኢየሱስ፣ እኔ ሙዚቃ ጋር ችግር አለብኝ አላለኝም። እስካሁን ሙዚቃውን ከየትኛውም በላይ ያንን ለማጋባት ሙዚቃ ልጠቀም እችላለሁ፣ በሌላም መንገድ ላረግ እችላለሁ። ለረጅም ዓመታት ኦርቶዶክስን ያልተገባ ነገር በመናገር ማስተርሱን ያዘው ትዝታውና ፈጣሪ ከኔ ዘፈን ጋር ችግር የለበትም ሰዎችንም ለማጥመድ እንዳስፈላጊነቱ ዘፈኔን እጠቀመዋለሁ ስትል የምትደመጠው አርቲስቷ እንዲሁም ትዝታው አምረው አለቀሱ። ምን ገጥሟቸው ነው? በጋራ እንቃኘዋለን። በጣም የሚያኮራ ስራ ነው። ጥምቀት በኢትዮጵያ ደረጃ በጣም ጎልቶ ከሚከበርባቸው ከተሞች አንዷ ጎንደር ናት። ለብዙ ቱሪስቶች መስህብ ሆና ብዙዎች ሰላም ተሰምቷቸው ደስታ ተሰምቷቸው ልክ ድሮ የነበረው የጎንደር ስፕሪት ተመልሶ ሰዎች መጥተው እንዲያዩ ነው ምኞቴ። በመጨረሻም ጠቅላዩና ቀዳማዊቷ ዝናሽ ታያቸው የጥምቀት በዓልን ለማክበር ጎንደር ገቡ። በዚህም በርካታ ሐሰተኛ ነቢያቶችና ፓስተሮች ቁጣቸውን እያሰሙ ሲሆን ለነሱም ሸረመጥማጡ እንዲህ ሲል አፋቸውን አስይዟቸዋል። ተከታትለን እንመለስ። ጴንጤነት አድኖ አያቅም። ጴንጤነት አያድንም። ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክድናል። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። በሰው ጥማት አዳራሾቻቸው ባዶ የቀረው መናፍቃን አገኘው ብለው ዮኒ ጓያን ብዙ ሚሊዮን ብሮች ተደራድረው ቢያዘዋውሩትም የሐሰት ስራቸው አላስችል ቢለው ይኸው ገና ፊርማው ሳይደርቅ እስክስታ ይወርድባቸው ጀምሯል። በዙሪያም መረጃዎችን ልውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ዓለም ሁሉ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመጣል። እመኑኝ፣ መጥቻለሁና እልል በሉልኝ። በቅርብ ወደ ለንደን ሄጄ ነበረ። ታዝናላችሁ፣ ታለቅሳላችሁ። ቤተ ክርስቲያኖቻቸውን ሁሉ የዝሙት መናኸሪያ አድርገውታል፣ ሸጠውታል። ቤተ ክርስቲያናቸውን ራቁት ዳንስ የሚደነስበት ነው። ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ግን ዛሬ የምናገረው እውነት ነው። አትለምንም። ልጆቿን በፍቅር ትሰበስባለች እንጂ አትለምንም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠፉባት ልጆቿን በፍቅሯ ባስተምሮቷ በምግባሯ ጠርታ ወደ ጉዮቿ ትሰበስባቸዋለች። ከኦርቶዶክስ ቤተክርስቲያን ጾሙ፣ ጸሎቱ፣ ስግደቱ ያስጠላቸው እንደ ስጋ ፍቃድ መሆንን የሚሹ በርካቶች የነጻነት ቤት የዳንኪራ ቤት ሲሉ ወደሚጠሩት ምንፍቅና ቢያቀኑም ደስታ ግን የላቸውም። ከላይ ሲታዩ ደስተኛ ቢመስሉም ውስጣቸው ግን ፍጹም ተማሚ ነው። ለዚያም ነው እንደሄዱ ነብይና ፓስተር ሲሉ ራሳቸውን ሾም ከፍ ያለው ውንብድና ውስጥ ተሰማርተው የሚገኙት። ወዳጆቼ የጠፉት ሁሉ ገና ይመለሳሉ እያለ ነው። እኛም እስከ ዘላለም እንጽናለን። ኦርቶዶክስ ነው? አዎ ኦርቶዶክስ ነው። ኦርቶዶክስ እውነት በጣም ደስ ይላል። በእውነት እኔ በጣም ደስ ብሎኛል። እንኳን አደረሳችሁ። እንኳን አብሮ አደረሰ።
ከጥንት ከአባቶቻችን ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዋርያቱን እምነት በማስቀጠል እያንዳንዱን ጌታችን በወንጌል ያስተማረውን ትምህርት በተግባር አውርዳ የምትኖር አንዲት እምነት ባለማለች። እሷም ኦርቶዶክስ ቤተክርስቲያን። ታዲያ በነገው ዕለት ጌታችን በምድር ሳለ በዮርዳኖስ ባህር በዮሐንስ እጅ ተጠምቆ አንድም ትሕትናን፣ ሁለትም የዕዳ ደብዳቤያችንን፣ ሶስተኛ ደግሞ ትንቢት ይፈጸም ዘንድ ይህንን አድርጎ ሐዋርያቱን እንዲህ ሲል አዘዛቸው። አሕዛብን ሁሉ አስተምራቸው፣ በአብ በወልድ በመንፈስ ቅዱስ አጥምቋቸው። በሌላ ክፍል ደግሞ የማታ ተማሪው ኒቆዲሞስ ወደ ጌታ እየመጣ በሚማርበት ሰዓት ጌታ እንዲህ አለው፣ የሰው ልጅ ዳግም ከዋና ከመንፈስ ቅዱስ ካልተጠመቀ የእግዚአብሔርን መንግስት ማየት አይችልም ሲል አስተምሮታል። ታዲያ የዘንድሮን የጥምቀት በዓለ ሃይማኖታዊ ስርዓቱን ጠብቀን በደስታ እናከብሯለን። በዚህም በአሁኑ ሰዓት በሀገራችን በተለያዩ አካባቢዎች ታቦታቱ በከተራ በዓል በሰላም በህዝበ ክርስቲያኑ ታጅበው ቦታቸው ላይ ደርሷል። ታዲያ ይህንን ተከትሎም በርካታ ዓለም አቀፍ ሚዲያዎች ዛሬም ትኩረታቸውን በኦርቶዶክስ ቤተክርስቲያን ላይ ማድረግ ሲዘግቡ ታርፍዷል። ኦርቶዶክስ ገና ለዓለም ታበራለች፣ እመኑኝ። በመጨረሻም ትዝታው ሳሙኤል አመነ። የተከበሩ አባታችን ብፁዕ አቡነ ዮሴፍ፣ የተከበሩ አባታችን መላከ ብስራት ቆሞስ አባ ወልደ ኢየሱስ፣ እኔን የቀየረኝ ኢየሱስ፣ እኔን ፍቅር ያስተማረኝ ኢየሱስ፣ እኔ ሙዚቃ ጋር ችግር አለብኝ አላለኝም እስካሁን። ሙዚቃውም ከየትኛውም በላይ ያንን ለማጋባት ሙዚቃ ልጠቀም እችላለሁ፣ በሌላም መንገድ ላረግ እችላለሁ። ከቅርብ ሰዓታቶች በፊት በዓላት ሲደርሱ በቅናት የሚብሰለሰሉት ምን አለበት ያ ከኦርቶዶክስ የወጣው በትግሬ በተሰበረ ሲሉ የሚያለቃቀሱት ዘሪቱና ትዝታው ስቶሪ ላይ የጥምቀት በዓልን እነሱም እንደሚያከብሩት በመናገር የለጠፉ ሲሆን ተመልሰው ደግሞ አጥፍተውታል። ይህ ምንን ያሳያል? የቅናታቸውን ጥግ ነው። ትዝታው ከቤተ ክርስቲያን ከወጣበት ቅጽበት አንስቶ እስከ ቅርብ ሰዓት ኦርቶዶክስን ጠዋትና ማታ ሲዘልፋት ውሎ ሲዘልፋት ያድራል። በዚያ ቤት የወንጌል ስብከት አይን የሚኖረው ጎበዝም የሚያስብለው ከወንጌሉ ይልቅ ትኩረታችሁን ኦርቶዶክስ ላይ ስታደርጉ ብቻ ነው። ዘሪቱም በፊኗ ጌታ ከኔ ዘፈን ጋር ችግር የለበትም፣ እንደውም አንዳንዴ ሰዎችን ለማጥመድ ዘፈኔን ልጠቀም እችላለሁ ስትል አጌነስት ባይብል የሆነ ነገርን ትናገራለች። ዛሬ ቢያለቅሱ ቢወድቁና ቢፈርጡ የሉተሩ መንፈስ እንዴት አድርጎ ይወጣላቸው? በናፍቆት ከሩቅ ቆመው ማላዘን ሆኗል ስራቸው። ፈጣሪ አምላክ ልቦናቸው መልሶ ለደጁ ያብቃቸው የመጨረሻው መልእክቴ ነው። ጎንደር ግርማዋ፣ ጎንደር ውበቷ፣ ጎንደር ሳቢነቷ ለማየት እድል አገኘ። ጥምቀት በዓል አለ። ጥምቀት በኢትዮጵያ ደረጃ በጣም ጎልቶ ከሚከበርባቸው ከተሞች አንዷ ጎንደር ናት። ለብዙ ቱሪስቶች መስህብ ሆና ብዙዎች ሰላም ተሰምቷቸው ደስታ ተሰምቷቸው ልክ ድሮ የነበረው የጎንደር ስፕሪት ተመልሶ ሰዎች መጥተው እንዲያዩ ነው ምኞት። ከቀን ወደ ቀን ልባቸው ወደ ቤተ ክርስቲያን እያዘነበለ የሚገኙት ጠቅላዩና የጎንደሯ ተወላጅ ቀዳማዊት ዝናሽ ታያቸው የጥምቀት በዓልን ከህዝበ ክርስቲያኑ ጋር ለማክበር ጎንደር ከትመዋል። ጎንደር ከወትሮ በተለየ የጥምቀት በዓልን ለማክበር የሚመጡ እንግዶቿን ለመቀበል ከወዲሁ ዝግጅቷን አጠናቃ እየተቀበለች የምትገኝ ሲሆን በዓሉም እጅግ በጣም በከፍተኛ ድምቀት እንደሚከበር ይታወቃል። ጎንደር ውበቷ፣ ግርማ ሞገሷ የበለጠ እየጨመረ መጥቷል። ህዝቧም ለሃይማኖቱ ያለው ጥንካሬ በእጅጉ ያስደምማል። ታዲያ በዚህ በጠቅላይ ወደ ጎንደር ጉዞ በርካታ ፓስተሮችና ነቢያቶች እያጉረመረሙ ይገኛሉ። ገና ምን አይታችሁ? ዓለም በሙሉ በኦርቶዶክስ ሃይማኖት ትጥለቀለቃለች፣ እናንተም ዳር ቆማችሁ ታላዝናላችሁ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ተቷለው ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።